ካንተ በስተቀር ሌላ አምላክን አልሰሙም፣ በጆሮአቸው አልተቀበሉም፣ ዓይንም አላየችም። ጆሮም አንሰጥም፣ ዓይናችንንም አንሰጥም ነው እኮ የሚለው እኮ። ካንተ በስተቀር ሌላ አምላክ አልሰሙም፣ በጆሮአቸው አልተቀበሉም፣ ዓይንም አላየችም። አንሰማምም፣ አንቀበልምም፣ አናይምም። እነዚህ አንድ ዘማሪ ያለ አልሰማማ አላይማ ያለው ትክክል ነው። ትክክለኛ ዘማሪ ነው። ማን እንደሆነ እግዚአብሔር ይባርከው ወይም እግዚአብሔር ይባርክሽ። አልሰማማ አላይማ ያለችው ትክክል ነው። ለምንድን ነው መሰላችሁ? ከአንተ በስተቀር ሌላ የለም ካልክ የሚባለው ደግሞ ወዴት ስለሚወስድ እንዲህ የሚባለው ማን ነው? አንተ አቤቱ አባታችን አብ ነህ። ስለዚህ ታላቅ አምላክ ነው ካልክ ብቻውን ታላቅ አምላክ ነው ወደሚለው ያመጣሃል። ብቻውን ታላቅ አምላክ ነው ካልክ ደግሞ በኢሳይያስ ምዕራፍ 64 ቁጥር 8 መሰረት አብ ያስብላል። ስለዚህ ይሄ እንዳይመጣ መጽሐፍ ቅዱስ ኢየሱስን የገለጸበትን አምላክነት ነው መቀበል ያለብን። ሌላ አንድ ልጨምርላችሁና ላብቃ። ለዛሬ ለጥያቄ ጠያቂዎች ጊዜ መስጠት ስላለብኝ አንድ ልጨምርላችሁ። የኢየሱስ አምላክነት አለ አይደለ? ብቻዋን አምላክ እንዳይባል የሆነባቸው ቦታዎች አሉ። ይገርማቸዋል። እግዚአብሔር የተመሰገነ ይሁን። አንድ ሁለት ብትፈቅዱልኝ ደስ ይለኛል። አንድ ሁለት ባረገው እግዚአብሔር ይባረክ። ራእይ መጽሐፍ ምዕራፍ 1 ላይ ራእይ ምዕራፍ 1 ቁጥር 8 ቶሎ ብዬ ሁለት አድርጉልኝ፣ ሁለት ፍቀዱልኝ እና አበቃለሁ። ሁለት ብቻ ቺና አንድና አንድ ሌላ ጨምርላችሁ አበቃለሁ። ራእይ መጽሐፍ ምዕራፍ 1 ቁጥር 8 ላይ እንደዚህ ይላል፣ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ይልና ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እዚህ ጋር አሁን አምላክ የሚለው እዚህ ጋር ደግሞ በምን ታጅቦ መሰላችሁ የመጣው? ሁሉን የሚገዛ ጌታ በሚለው ነው የመጣው። ይብላችሁ ሁሉን የሚገዛ ጌታ። አሁን ከዚህ አሁን ቅድም ያነበብናቸው አምላክ ከማለቱ በፊት ኃያል የሚል ነው ኢሳይያስ የሚያመጣው። ኃያል ብሎ ነው አምላክ የሚለው። ሐዋርያው ጳውሎስ ደግሞ ታላቅ ብሎ ነው አምላክ ያደረገው። ኦኬ ታላቅ የሚል ጨምሯል። እዚህ ደግሞ ወንጌላዊው ሐዋርያው ዮሐንስ ደግሞ ምን ጨመረበት? አምላክ ከሚለው በፊት ሁሉን የሚገዛ ጌታ ብሎ ጨምሯል። ይሄ መዘዝ አለ። ሁሉን የሚገዛ ጌታ አምላክ ነው።